Unit 4 Chemical Kinetics determines the approximate time taken for completion of the following chemical changes. እነዚህ የኬሚካል ለውጥ ኬሚካላዊ ለውጥ እንዲካሄድ ምን ያህል ጊዜ ይወስዳል? በታይም ቴክን በአፕሮክሲሜት በግምት እንትን ስንል ለምሳሌ burning of a piece of paper የወረቀት መቃጠል የተወሰኑ ደቂቃዎችን ነው የሚወስደው a couple of minutes conversion of milk to yogurt ወተት ወደ እርጎ መቀየር days ቀናትን ነው የሚወስደው ripening of banana የሙዝ መብሰል ቀናትን ወራትን ሊፈጅ ይችላል charring of sugar charring ማለት burning የስኳር መቃጠል በጥቂት ደቂቃዎች ውስጥ የሚሆነው ስኳርን በእሳት ውስጥ ማቃጠል formation of soils የአፈር መፈጠር የሆነ ድንጋይ ወይንም ሌሎች ነገሮች ናቸው አፈር የሚሆኑት ይሄ ብዙ አመታትን የሚፈጅ ነገር ነው why do some reactions takes place rapidly and others slowly ለምንድነው አንዳንድ ሪአክሽኖች ፈጣን ናቸው ወዲያው ይሆናሉ ከላይ ባየነው እንኳን አንዳንዶች ደግሞ ቀስ ብለው አመታትን ፈጅተው የሚሆኑ አሉ ወራትን የሚፈጁ አሉ ለምንድነው እንደዚህ የሚሆነው ከሪአክታንቶቹ ኔቸር አንፃር ነው ሪአክት የሚያደርጉ ሰብስታንሶች አሉ የነሱ ባህሪ ኔቸር ምን ይመስላል ከሚለው አንፃር ነው እና ሌሎች ፋክተሮች እንዳለ ሆነው ቴምፕሬቸር concentration የሚሉ ነገሮች እንዳለ ሆነው introduction ላይ every chemical reaction proceeds at a different rate or speed ሁሉም chemical reaction የሚካሄደው በተለያየ ፍጥነት ነው በተለያየ speed ነው ወይንም rate ነው some reactions proceed very slowly and may take a number of days to complete አንዳንድ ሪአክሽኖች በጣም ቀስ ብለው ነው ቀናት ሊፈጁ ይችላሉ ሪአክሽን እንዲካሄድ while others are very rapid ሌሎቹ ደግሞ ፈጣን ናቸው requiring only a few seconds ትንሽ ደቂቃ ሰከንዶችን ብቻ የሚፈልጉ ሪአክሽኖች አሉ for example rusting of iron could start quickly ለምሳሌ የብረት መዛግ ወዲያው ሊሆን ይችላል while ripening of fruits may completed in a few days የፍራፍሬዎች መብሰል ደግሞ ቀናትን ሊፈጅ ይችላል on the other hand weathering of stone may take more than a decade weathering የሆነ ድንጋይ እንደዚህ በዝናብ በፀሐይ የተመታ ሁኔታውን ሲቀየር ባህሪውን ሲቀየር እና ኬሚካል ሪአክሽን ውስጥ ሲገባ ምን ይሆናል አንድ ድንጋይ ወደ አፈር ሁላ ሊቀየር ይችላል ይሄ ዲኬድ 10 አመታትን ሊፈጅ ይችላል 10 year ማለት ነው ዲኬድ ማለት እንዲሁም breakdown of plastic in the environment takes more than 100 years ፕላስቲክ ደግሞ ፕላስቲክ በአካባቢ ላይ የተጣለ ፕላስቲክ እንደ ፌስታል አይነት በፕላስቲክ የተሰሩ ነገሮች ለመበስበስ ወደ 100 አመታትን ሊፈጅ ይችላል በአካባቢው ላይ breakdown ለማድረግ however other reactions like the combustion of gasoline or explosion of gunpowder occur in a few seconds ነገር ግን ሌሎች ሪአክሽኖች ደግሞ ጋሶሊን ኮምበስት ሲያደርግ ወዲያው ነው የሚቃጠለው ጋሶሊን ማለት ኢንጂኖች ውስጥ እንደ ፊውል የምንጠቀመው የሞተሮች ውስጥ እንደ ነዳጅ የምንጠቀመው ነው እና ወዲያው ኮምበስት ያደርጋል ይቃጠላል በሰከንዶች ጋን ፓውደር የሽጉጥ ሲተኮስ ውስጥ ላይ ጥይት አለ ጥይት ውስጥ ፓውደር አለ ወይንም ዱቄት አለ ወዲያው ነው የሚቃጠለው ያ ሲተኮስ የጭስ አይታችሁ ከሆነ can you add more examples ሌላ መጨመር ይቻላል ነው እንደዚህ አይነት ሪአክሽኖችን ፋስት የሆኑ ሪአክሽኖችን ኒውትራላይዜሽን ሪአክሽን ፋስት ነው አሲድ በቤዝ ኒውትራላይዝ ሲሆን አክቲቭ ሜታል ከአሲድ ጋር ሪአክት ሲያደርግ ሪአክሽን እንዲሁም precipitation reaction ማለት ሪአክሽኑ ውጤቱ ሶሊድ የሆነ የማይሟሟ ኢንሶሉብል የሆነ ሶሊድ ውጤት ሲኖረው የሆነ ሪአክሽን ያ precipitation reaction ይባላል እነዚህ ፈጣኖች ናቸው ጂኦሎጂካሊ ሪአክሽኖች ስሎው ሪአክሽንስ የሚባሉ ከመሬት ጋር ተያይዘው የመሬት ቀደም ያለው የአፈር መቀየር የመሬት ቅርጽ መቀየር እነዚህ ውስጥ ላይ የሚካሄዱ ሪአክሽኖች የቮልካኒክ ኢረፕሽን የእሳተ ገሞራ ፍንዳታ እነዚህ ሁሉ ረጅም ጊዜ የሚፈጁ ናቸው oxidation of copper fermentation እነዚህ slow process ይባላሉ so to be useful reactions must occur at a reasonable rate
ጠቃሚ ለመሆን ዩስፉል ለመሆን ሪአክሽኖች በሆነ ሬት ነው መሆን ያለባቸው ወይንም በሆነ ፍጥነት ነው ሁሉም በሰከንድ መሆን አለበት አይባልም ለምሳሌ ወተት ወደ እርጎ ለመቀየር በአንድ ሰከንድ መሆን አለበት አይባልም ስለዚህ የሆነ ሬት አለው ፍጥነት አለው the area of chemistry that is concerned with the reaction rates is called chemical kinetics ስለዚህ ከዚህ ከሪአክሽን ሬት ጋር ወይንም ሪአክሽኑ የሚካሄድበት ፍጥነት ጋር የሚያጠና የኬሚስትሪ ኤሪያ ኬሚካል ኪኔቲክስ ይባላል ኪኔቲክ ራሱ ቃሉ የሚያሳየው suggests movement or change እንቅስቃሴን ወይንም ለውጥን የሚያሳይ ቃል ነው ኪኔቲክ ማለት ራሱ ፊዚክስ ላይ kinetics and chemical kinetics refers to the rate of reaction which is the change over time in the concentration of a reactant or a product ስለዚህ ለውጥ ነው chemical kinetics ማለት ኬሚካላዊ ለውጥ ነው የሪአክሽን ፍጥነት ወይንም ለውጥ change over time ከጊዜ አንፃር ምን ያህል ይለወጣል reactant ወይንም product ምን ያህል ይለወጣል የሚለው የመጠኑ የሪአክታንት የፕሮዳክት መጠኑ ስለዚህ the rate of reaction ስንል what does rate mean አሁን ያወራን ነበር rate ማለት ምን ማለት ነው speed ነው the speed at which chemical reaction proceeds chemical reaction የሚካሄድበት ፍጥነት ነው rate የምንለው ያ ማለት reactant እና product ነው ያለው reactant ወደ product ነው የሚቀየረው ስለዚህ reactant መጀመሪያ ምን አለው concentration አለው የፕሮዳክት ኮንሰንትሬሽን አለው እና ከሆነ ታይም አንፃር ታይም ሲሄድ ታይም ሁሌ ይቆጥራል ታይም ሲቆጥር ሪአክታንት ወደ ፕሮዳክት የሚቀየር ከሆነ የሪአክታንት መጠን እያነሰ የፕሮዳክት ኮንሰንትሬሽን ደግሞ ከፍ እያለ ይሄዳል ሶ በሆነ ታይም ምን ያህል ቀነሰ ሪአክታንቱ ሲሆን ፕሮዳክቱ ምን ያህል ጨመረ ኮንሰንትሬሽኑ መጠኑ ስለዚህ ኮንሰንትሬሽን ፐር ታይም ነው ማለት ነው ሬት በመንልበት ጊዜ ምን ያህል ፕሮዳክት ተፈጠረ ስለዚህ ቼንጂንግ ኮንሰንትሬሽን መጀመሪያ ከነበረው ምን ያህል ተለወጠ በሆነ ያህል ታይም ቼንጂንግ ኮንሰንትሬሽን ኦቨር ታይም ነው ለሪአክታንት ሲሆን ማይነስ ይሆናል ምክንያቱም እየቀነሰ ስለሚሄድ ለፕሮዳክት ሲሆን ደግሞ እየጨመረ ይሄዳል ፖዚቲቭ ይሆናል does sugar dissolve faster in hot or in cold tea ስኳር የሚሟሟው ወዲያው የሚሟሟው በሞቃት ሻይ ውስጥ ነው ወይስ በቀዝቃዛ ሻይ ውስጥ ነው በሞቃት ነው እና ቴምፕሬቸር ሲጨምር ጀነራሊ ቴምፕሬቸር ኢንክሪዝ ሲያደርግ ሶሊቢሊቲን የሶሊድን ሶሊቢሊቲ ይጨምራል ወይንም ሶሊድ ወደ ሊኩዊድ የሚቀየርበት ፍጥነት ከፍ ይላል ቴምፕሬቸር ከፍ ሲል how can we measure the rate of reaction እንዴት ነው የምንለካው ከኮንሰንትሬሽን አንፃር ነው ያው እዚህ ጋር ሬት ኦፍ ሪአክሽን ወይንም ፍጥነቱን ሪአክታንት ምን ያህል ተቀየረ በሆነ ታይም ሬት ማለት ራሱ ፐር ታይም ማለት ነው ኦቨር ታይም ኦቨር ሰከንድ ኦቨር ሚኒት ፐር የሆነ ታይም ነው ስለዚህ ኮንሰንትሬሽኑን በማየት ነው በሆነ ታይም ኮንሰንትሬሽኑ ምን ያህል ቼንጅ ያደረገ የሪአክታንቱ ሆነ የፕሮዳክቱ ምን ያህል ተለወጠ የሚለውን በማየት ሜዠር ማድረግ ይቻላል what is the importance of knowing the rate of reaction ምን ጥቅም አለው rate of reactionን አወቀን ምን ጥቅም አለው አንደኛ ሪአክሽን ያው ላብራቶሪ ላይ ኬሚስትሪ ላብራቶሪ ላይ የተለያዩ ሪአክሽኖችን ልንሰራ እንችላለን ያ ሪአክሽን የሚካሄድበትን ፍጥነት ማወቅ አጀስት ለማድረግ ይጠቅመናል ሶ ሬቱን suitable የሆነ ሬት እንድንመርጥ ያደርገናል efficient የሆነ ሪአክሽን እንድናደርግ አሁን ለምሳሌ ቀናትን የሚፈጅ ሪአክሽን እዛው እስኪሆን ድረስ ቆመን ከጠበቅን ያ ኖርማል አይሆንም ማለት ነው ያ ማናቀው ከሆነ ቀናትን ወይንም ሳምንት የሚቆይ ሪአክሽን እዛው መጠበቅ የለብንም በ10 ሰከንድ የሚካሄደው ሪአክሽን ደግሞ በቃ ሪአክሽኑ እስኪካሄድ ብለን ወጣ ብለን መግባት የለብንም እዛው ጨርሰን መውጣት እንችላለን አይነት ስለሆነ ስለዚህ አጀስት ለማድረግ ይጠቅመናል The rate of a chemical reaction measures the change in concentration of a reactant or a product per unit time. አያችሁ rate of chemical reaction ወይንም የኬሚካል ሪአክሽን ፍጥነት ሲባል ኮንሰንትሬሽን ለውጥ በሆነ ታይም ምን ያህል ኮንሰንትሬሽኑ ምን ያህል ይለወጣል ነው This means that the rate of reaction determines how fast the concentration of a reactant or product changes with time ስለዚህ ይሄ ሬት ስንል ፍጥነት ስንል ምንድነው
የሪአክታንት ኮንሰንትሬሽን በሆነ ታይም በምን ያህል እየተለወጠ ነው ወይንም የፕሮዳክት ኮንሰንትሬሽን በሆነ ታይም ምን ያህል ተለውጧል የሚለውን ፍጥነቱን ያሳያል። በአጭር ታይም ብዙ ኮንሰንትሬሽን ቼንጅ ሚኖር ከሆነ ሬቱ ፈጣን ነው እንላለን። በሆነ ታይም ያነሰ ከሆነ የኮንሰንትሬሽኑ ለውጥ ያነሰ ከሆነ ስላው ነው እንላለን። ስለዚህ ያው ጀነራል ሪአክሽን ሪአክታንት ወደ ፕሮዳክት ሪአክሽን አለ ኬሚካል ሪአክሽን ላይ this equation tells us that during the course of a reaction reactant molecules are consumed while product molecules are formed. በኬሚካል ሪአክሽን ሪአክታንት ምን እየሆነ ይሄዳል ኮንሱም እየቀነሰ የተበላ ፕሮዳክት ሞለኪውል ደግሞ ፎርም እየተሰራ አዲስ ፕሮዳክት ከሪአክታንት ፕሮዳክት እየተሰራ ይሄዳል። As a result, we can follow the progress of a reaction by monitoring either the decreasing concentration of the reactants or the increasing concentration of the product. ስለዚህ የሪአክሽኑን ሂደት ሞኒተር ማድረግ ምንችለው ማወቅ መቆጣጠር ምንችለው ምንድነው? በሁለት መንገድ ነው። አንደኛው ሪአክታንት ምን ያህል ቀነሰ ነው ኮንሰንትሬሽኑ ወይንም ደግሞ ፕሮዳክት ምን ያህል ጨመረ። ምክንያቱም እዚህ የቀነሰው ነው እዚህ የሚጨምረው ሌላ የሚጠፋ ነገር የለም። በሪአክታንት ሳይድ የቀነሰውን ያንኑ በፕሮዳክት ሳይድ ስለሚጨምር እኩል ነው በሁለቱም በሪአክታንትም በፕሮዳክት ሳይድም ብንሰራ። ስለዚህ consider the progress of a simple reaction A ወደ B ያለ ሪአክሽን አለ simple reaction A ወደ B ኮንቨርት እየሆነ ነው A ሪአክታንት B ፕሮዳክት ነው the decrease in the number of A molecules and the increase in the number of B molecules with time are shown. ይሄ የA መቀነስ በሆነ ታይም የB መጨመር በዚህ ፊገር ላይ ይታያል። ፊገር 4.1 ላይ ሞለኪውል A አለ ሶ ሪአክታንቱ ነው የሆነ ያህል መጠን አለው። እዚህ ጋር number of molecules አለ ኢኒሻል ፕሮዳክትስ በዚህ በቀዩ የምናየው መጀመሪያ 0 ነው ፕሮዳክት ሪአክታንቱ የሆነ ያህል አለው ሞለኪውል ፕሮዳክት ገና ፎርም መሆን ስላልጀመረ 0 ስለዚህ ታይም ነው ይሄኛው በኤክስ አክሲስ የምናየው ታይም ነው ታይሙ እየቆጠረ ነው የሚሄደው በሰከንድ ታይሙ ሲጨምር ሪአክታንት ምን ይሆናል እየቀነሰ የነበረው ኮንሰንትሬሽን እየቀነሰ እየወረደ ይሄዳል ይሄ ሲቀንስ ይሄ ያ የቀነሰውን ያህል ይጨምራል ሪአክታንቱ የቀነሰውን ያህል ይጨምራል ወደዚህ ኢንክሪዝ ያደርጋል ይሄ ደግሞ ወደዚህ ዲክሪዝ ያደርጋል በዚህ ማየት እንችላለን ስለዚህ in general it is more convenient to express the rate in terms of changing concentration with time ስለዚህ ሬትን የኮንሰንትሬሽን ለውጥ ብለን ማሳየት እንችላለን rate of reaction ስንል ምንድነው changing concentration of substance የሰብስታንሱ መጠን ምን ያህል ተቀየረ changing concentration of substance per changing time በሆነ ታይም ምን ያህል መጠኑ ተቀየረ ኮንሰንትሬሽኑ ምን ያህል ተቀየረ የሚለው ነው ይሄ የሚያሳየው ዲፈረንስ ነው የሚያሳየው ፋይናል እና ኢኒሻል ስቴት ላይ ይሄ ቼንጅ ስንል የኮንሰንትሬሽኑ መጠን ማለት ኮንሰንትሬሽን የሪአክታንቱ መጀመሪያ የነበረው መጠን አለ ከዛ ሪአክሽኑን ከጀመረ በኋላ የደረሰበት መጠን አለ መጀመሪያውን እዚህ ፉል የነበረ ሆኖ ከዛ በኋላ ላይ እዚህ ከደረሰ ምን አለ ለውጥ አለ ምን ያህል ለውጥ መጀመሪያ የነበረው አሁን የነበረው ኢኒሻሊ የነበረው ኮንሰንትሬሽን አሁን ፋይናል ላይ ያለው ኮንሰንትሬሽን እዚህና እዚህ ስለዚህ እዚህ መሃል ያለው ነው ቼንጂንግ ኮንሰንትሬሽን የሚባለው ቼንጂንግ ኮንሰንትሬሽን ፋይናል መጨረሻ ያለው ሲቀነስ ኮንሰንትሬሽን ኢኒሻል ነው ቼንጂንግ ታይም ኮንሰንትሬሽን ፋይናል ላይ ያለው ታይም ኦቨር ቼንጂንግ ታይም ሲባል ኮንሰንትሬሽን ፋይናል ሲደርስ ያለው ታይም ፋይናል ሲቀነስ ኢኒሻል ያለው ታይም ነው thus for the preceding reactions we can express the rate as ስለዚህ በዚህ ሪአክሽን ሬቱን እንዴት ልንገልጽ እንችላለን rate equal to changing concentration over changing time ነው ስለዚህ ለA ምን ይሆናል changing concentration of A የA concentration እንደዚህ ነው over changing time ይሆናል አሁን A ምን እየሆነ ነው የሚሄደው ብለናል እየቀነሰ ነው ያ ማለት ከኢኒሻሉ ፋይናሉ ምን እየሆነ እያነሰ ስለዚህ ሪአክታንት ሲሆን ኢኒሻሉ ይበልጣል ከምን ከፋይናል እዚህ ጋር እንደምናየው
ያው እዚህ ጋር በግራፍ ኢኒሻሊ እዚህ ነው ኮንሰንትሬሽን ኢኒሻሊ ከዛ ቀነሰ ኮንሰንትሬሽን ፋይናል እዚህ ስለዚህ ቼንጂንግ ኮንሰንትሬሽን ማለት ፋይናል ኮንሰንትሬሽን ማይነስ ኢኒሻል ፋይናሉ ያንሳል ከኢኒሻሉ ስለዚህ ኔጌቲቭ ነው የሚሆነው ኔጌቲቭ እናደርጋለን ይሄ ከምን ጋር እኩል ነው ከኮንሰንትሬሽን ኦፍ ቢ ጋር ቢ ቼንጂንግ ኮንሰንትሬሽን ኦፍ ቢ ኦቨር ቼንጂንግ ታይም አሁን እዚህ ሳይኑ ነው የሚለው ቢ ምንድነው የሚሆነው መጀመሪያ ኢኒሻሊ 0 ነበር ከዛ ፋይናሊ እያደገ ነው ስለዚህ ማን ይበልጣል ፋይናል ኮንሰንትሬሽን ይበልጣል እያደገ ስለሚሄድ ቼንጂንግ ኮንሰንትሬሽኑ ፖዚቲቭ ነው የሚሆነው የሪአክታንቱ ኔጌቲቭ ነው ኔጌቲቭ ፖዚቲቭ ሳይኑ ይለያይ እንጂ መጠኑ እኩል ነው ስለዚህ ሬት ኦፍ ሪአክሽን ሬት በዚህ አይነት መንገድ ነው እዚህ ጋር 1/2 ሚለው እዚህ አይሰራ እንደዚህ ነው የሚሆነው ስለዚህ ኮንሰንትሬሽን ሲባል ደግሞ የኤ እና የቢ ኮንሰንትሬሽን ሞል ፐር ሊትር እንደሆነ እናውቃለን ሞል ፐር ሊትር ሞል ኦቨር ሊትር ነው ኦቨር ታይም ነው ደግሞ ሬት ስንል because the concentration of A decreases እና A ስለሚቀንስ ኔጌቲቭ B ስለሚጨምር ፖዚቲቭ ይሄንን አውርተናል እዚህ ጋር የሚነግረናል for more complex reactions we must be careful in writing the rate reaction አሁን ሪአክሽኑ ኮምፕሌክስ ሲሆን አሁን ኢኒሻሊ ያለው የሪአክታንቱ መጠን 2A ሆኖ ፋይናሊ ፕሮዳክቱ B ሲሆን ምን ማለት ነው ይሄ አንድ B ፎርምድ እንዲሆን 2A ወይንም 2 ሪአክታንት ያስፈልጋል ነው ከሪአክታንት 2 መጠን ያስፈልጋል ስለዚህ በዚህ ሬት ኦፍ ሪአክሽንን ጻፍ ብንባል ሬት ኦፍ ሪአክሽን ምንድነው የሚሆነው ዝም ብለን ኮንሰንትሬሽን ኦፍ ቼንጂንግ ኮንሰንትሬሽን ኦፍ A ኦቨር ቼንጂንግ ታይም ማለት ሳይሆን ኮኤፊሺየንቱንም ከግንዛቤ እናስገባለን 1/2 ነው የሚሆነው ቢስ ያው ቢ ብቻውን ስላለ ቼንጂንግ ኮንሰንትሬሽን ኦፍ B ኦቨር ቼንጂንግ ታይም ነው የሚሆነው በዚህ ጊዜ እሺ ይሄንን ሳይንን መርሳት የለብንም የሪአክታንት ኔጌቲቭ ነው ኮኤፊሺየንት ሲሆን ኦቨር ሆኖ ነው የሚገባው ሬቱ የሪአክታንቱ ኔጌቲቭ 1/2 ቼንጂንግ A ኦቨር ቼንጂንግ D ነው የፕሮዳክቱ እንደዚህ በተመሳሳይ እንደዚህ አይነት ሪአክሽን ቢኖር AA BB ይሄ ስሞል a ስሞሎቹ ኮኤፊሺየንት ናቸው ወይንም መጠን ናቸው ከፊት ያሉት እነዚህ ደግሞ ሪአክት የሚያደርጉት ናቸው ሶ በዚህ በኩል ሪአክታንት ነው በዚህ በኩል ፕሮዳክት ነው ያለው ስለዚህ ሬት ጻፉ ብንባል በሪአክታንት በኩል A ያለ ኮኤፊሺየንቱ 1/A ነው 1/A ኔጌቲቭ አለ ኮንሰንትሬሽን ኦፍ A ኦቨር ቼንጂንግ ታይም ነው ከዛስ 1/B እንዲህ ያለም መስራት ኔጌቲቭ 1/B concentration of B over change in time equal to 1/C concentration is C over change in time 1/D እያንዳንዱን ኮኤፊሺየንቱን 1/n እናደርጋለን write the rate expressions for the following reactions in terms of the disappearance of reactants and the appearance of the product rate expression ጻፉ ነው የሚለው ሪአክታንቱ ምን ይሆናል disappear ፕሮዳክቱስ appear ሪአክታንቱ እየጠፋ ፕሮዳክቱ appear ያደርግ በቀላሉ መጻፍ እንችላለን ለምሳሌ ኤን ስናይ እስከዚህ እስከ ቀስቷ ድረስ ሪአክታንት ነው ከቀስቱ በኋላ ፕሮዳክት ነው ለፕሮዳክት ምን እንደ መጻፍ እንዳለብን እናውቃለን እዚህ አዮዲን አለ concentration of iodine over change in time ኔጌቲቭ ነው equal to concentration of negative of concentration of OCl over change in time equal to በዚህ በፕሮዳክት በኩል ያለው ፖዚቲቭ ይሆን concentration of chloride ion over change in time equal to concentration of OI minus over change in time በእንደዚህ አይነት መልክ ይጻፋል እሺ እንደዚህ ኮኤፊሺየንት ያለው ሲሆን ደግሞ ምን ይደረጋል በሪአክታንት ያለው ኔጌቲቭ 1/3 ነው 3 ያለ concentration of oxygen over change in time ነው በፕሮዳክት በኩል ያለው ደግሞ 2 አለው 1/2 ፖዚቲቭ ነው concentration of O3 over change in time ነው በእንደዚህ አይነት መንገድ ይጻፋል ሲ ላይ ያለው በተመሳሳይ እዚህ ጋር 4 አለ so 1/4
ኮኤፊሽንቱ ኔጌቲቭ ነው ሪአክታንት ስለሆነ concentration of NH3 ammonia over change in time እዚህም 5 አለ -1/5 concentration of oxygen over change in time equal to በፕሮዳክት በኩል ያሉት 1/4 concentration of NO over change in time equal to 1/6 concentration of H2O over change in time ብለን መጻፍ እንችላለን። In the reaction of nitric oxide with hydrogen, nitric oxide ከhydrogen ጋር ባለው reaction, if the rate of disappearance of nitric oxide is rate of disappearance of rate ተሰጥቶናል የናይትሪክ ኦክሳይድ እሱ ኮንሱም የሚሆንበት ፍጥነት ሞል ፐር ሊትር ፐር ሰከንድ በቃ ኮንሰንትሬሽን ፐር ታይም ተሰጥቶናል ነው የማን የNO ተሰጥቶናል። What is the rate of reaction for the formation of N2? አሁን N2 ፎርምድ የሚሆነው በምን ያህል ፍጥነት ነው? ስለዚህ ፎርሙላውን መጻፍ ነው። ለNO ስንጽፍ ምንድነው የሚሆነው? 1 አለ ከፊት -1/2 concentration of NO over change in time. አሁን እዚህ ጋር የተሰጠን ነገር ምንድነው ከተባለ ማወቅ ያለብን concentration of NO over change in time ነው የተሰጠን። concentration ዩኒቱ ምንድነው? ሞል ፐር ሊትር ነው ኦቨር እዚ ታይም አለ። ስለዚህ ያያችሁ ሞል ከዛ ሞል ፐር ሊትር ማለት ሊትር ዘ ፓወር ኦፍ -1 ነው። ፐር ታይም ማለት ታይም ዘ ፓወር ኦፍ -1 ታይም ደግሞ ሰከንድ ነው ዩኒቱ ሰከንድ ዘ ፓወር ኦፍ -1 ይሆን። ስለዚህ የተሰጠን ይሄ ነው። እዚህ ጋር ያለው ፎርሙላ ይሄ ከዛ የተፈለገው ናይትሮጅን ስለሆነ ለናይትሮጅን እንጽፋለን። ይሄ ከምን ጋር እኩል ይሆናል? change in concentration of nitrogen over change in time። አሁን የተፈለገው ምንድነው? what is the rate of reaction for the formation of nitrogen? change in concentration of nitrogen over change in time ነው የተፈለገው። ስለዚህ እሱ ከምን ጋር እኩል ነው? ይሄ ከhalf of ይሄ ጋር half of change in concentration of NO per time 5 times 10 to the power of -5 ነው። ስለዚህ half of 5 2.5 times 10 to the power of -5 ከማን ጋር እኩል ይሆናል? ከዚህ ጋር change in concentration of N2 over change in T ወይንም ናይትሮጅን ፎርም የሚያደርግበት ዩኒቱ አለ እዚህ ጋር ሞል ፐር ሊትር ፐር ሰከንድ የናይትሮጅን ፎርም የሚሆንበት ፍጥነት። write the rate expression for the following reactions. The formation of carbon dioxide and H2O ነው የሚለው rate expression ለካርቦን ዳይኦክሳይድ ስንጽፍ እዚህ CO2 ነው። ስለዚህ change in concentration of CO2 over change in time ነው የሚሆነው። ለH2O ደግሞ ተዋለው ኮኤፊሽንት equal to 1/2 change in concentration of H2O over change in time ይሆናል። ለCH4 እና ለO2 ጻፉ ይላል መጻፍ ነው። rate ኔጌቲቭ ነው የሚሆነው ለCH4 ኔጌቲቭ change in concentration of CH4 over change in time equal to 2 አለ ኦክሲጅን ኔጌቲቭ 1/2 ነው የሚሆነው change in concentration of oxygen over change in time ይሆናል። በእንደዚህ አይነት መልክ መጻፍ ይቻላል። reaction for formation of ammonia formed እንዲሆን እንዲህ reaction አለ። write the rate reaction for the formation of ammonia the formation of ammonia rate reaction ምን ይሆናል? ያው ammonia እዚህ 1/2 change in concentration of ammonia over change in time. This is the disappearance of እነዚህ ሪአክታንቶቹ rate equal to negative change in concentration of N2 over change in time equal to 3H2 አለ negative 1/3 change in concentration of hydrogen over change in time ይሆናል። Consider the reactions of reaction 1 ያለ suppose that
at particular moment during the reaction molecular oxygen is reacting at the rate of this molecular oxygen አለ የኦክሲጅን ሬት ኤክስፕሬሽን ነው የሰጠን የማን የኦክሲጅን እዚህ ጋር ኦክሲጅን ማን ነው changing concentration of O2 over change in time ነው የሰጠን እሱም ይሄን ያህል ነው ስለዚህ አሁን at what rate is N2O5 being formed N2O5 በምን ያህል ሬት ነው ፎርምድ እየሆነ ያለው ሬት ኤክስፕሬሽን ስንጽፍ ምንድነው የሚሆነው ለኦክሲጅን ኔጌቲቭ change in concentration of oxygen over change in time ከማን ጋር እኩል ይሆናል product side ጋር ተዋለዚህ 1/2 change in concentration of N2O5 over change in time ጋር እኩል ይሆናል ስለዚህ ይሄ ከዚህ ጋር እኩል ይሆናል ይሄ ሌላኛው ደግሞ እዚህ ጋር ማን አለ ናይትሮጅን አለ ናይትሮጅን ደግሞ ኔጌቲቭ 1/4 ነው የሚሆነው ስለዚህ እዚህ ጋር ሬቱ ሲጻፍ ኔጌቲቭ 1/4 change in concentration of NO2 over change in time እነዚህ እኩል ናቸው እሺ ከሶስቱም ማን እናቃለን ይሄንን የመሃለኛውን እናቃለን ስንት ነው 0.037 ስለዚህ 0.037 equal to አሁን የዚህኛው ከተፈለገ ይሄ ላይ ያለው N2O5 ሬቱ ከተፈለገ 1/2 of ይሄ እንላለን ይሄንን እሺ a እንበል የaን መልስ እየሰራን ስለሆነ የN2O5 ወይንም ይሄንን a እንበል 1/2 of a ስለዚህ a እንዲቀር 2 ከዚህ ጋር ይባዛል 2 times 0.037 equal to a ይሆናል ስለዚህ 0.037 ብሎ ሲባዛ 0.074 ይሆናል የa መልስ ስለዚህ የዚህ ሬቱ N2O5 ፎርምድ የሚሆንበት ሬቱ 0.074 ሞል per liter per second ነው እሺ እቺኛዋ ደግሞ at what rate is NO2 is reacting NO2 በምን ያህል ፍጥነት ነው ሪአክት እያደረገ ያለው ይሄው እዚህ ጋር ኔጌቲቭ 1/4 of ይሄ NO2 ሪአክት የሚያደርግበትን b እንበል b equal to ከምን ጋር ከዚህ ጋር እኩል ነው እሱ ደግሞ 0.037 4 ወደዛ ሄዶ ይባዛል b ምን ይሆናል 4 ጊዜ 0.037 ይሆናል a በ4 ሲባዛ 0.15 ይሆናል b ወይንም ይሄ NO2 የሚቀየርበት ሞል per liter per second በእንደዚህ መስራት ይቻላል consider the reaction of reaction እንደዚህ ያለ ይሄን reaction ተመልከቱ suppose that at a particular moment during the reaction molecular hydrogen is being formed man hydrogen formed የሆነ ያለበትን rate ፍጥነት ሞል per liter per second ብሎ ሰጥቶናል ስለዚህ ሃይድሮጅን እንደዚህ ሰጥቶናል ከዚህ የሰጠን ምንድነው የሃይድሮጅን ነው ልብ በሉ changing concentration of hydrogen per time ነው ስለዚህ P4 ፎርምድ የሚሆንበትን ሬት ስሩ ነው የሚለው ስለዚህ ግንኙነታቸውን የነዚህን መጻፍ ነው 4pH3 ይላል ስለዚህ ሬት ኤክስፕሬሽኑ -1/4 changing concentration of pH3 over change in time ነው equal to P4 ነው product ላይ changing concentration of P4 over change in time equal to 6H2 ነው 1/6 ይሆናል 1/6 changing concentration of H2 over change in time ስለዚህ አሁን የተፈለገው ማለት ነው የP4 ከተፈለገ ሁለቱንም ኢኩዌት ማድረግ ነው የP4 A እንበለው ይሄንን A equal to 1/6 of ምን this ይሄኛው ስንት ነው አለ ይሄኛው 0.078 ነው አለ
concentration of hydrogen የፎርሙላ የሚሆንበት 1/6 of 0.078 ስለዚህ a ምን ይሆናል 0.078 ከአንድ ጋር 0.078ን ለ6 ማካፈል ነው ይሄም 0.013 ይሆናል ይሄ መልስ ወይንም a ስንል ይሄ ሞል per liter per second ይሆናል ቢላይ የሚጠይቀው at what rate is pH3 reacting pH3 በምን ያህል ነው ዲስአፒር ያደረገ ያለው ወይንም ሪአክት ያደረገ ያለው ለሚለው pH3 እዚህ ያለው እቺ ነው የተፈለገው b እንበል ከፊል -1/4 አለ b = ከዚህ ጋር እኩል እሱም ደግሞ ከማን ጋር እኩል ነው ይሄ ከ1/6 of ይሄ ጋር ከ1/6 of የሃይድሮጂን ፍጥነት ጋር 0.078 ስለዚህ -1/4 b = 1/6 of a ስንት እንደሆነ አይተናል 0.013 እንደሆነ አይተናል እቺ 4 ወደዛ ሄዳስትባዛ b = 4 ጊዜ 0.013 ስለዚህ b ይሄ በ4 ሲባዛ 0.052 ይሆናል ሞል per liter per second ኔጌቲቭን ያው እንተዋለን እዚህ ያለው ኔጌቲቭ የሚያሳየው ዲክሪዝ መሆኑን ነው የሚያሳየው ፍጥነት ላይ ኔጌቲቭን ትተን ያለውን ቁጥር ብቻ እናስቀምጣለን